ሰላም ነፍሶቼ እንዴት ናችሁ? ሁሉ አማን ሁሉ ፒስ እግዚአብሔር ይመስገን አለሁላችሁ። ሳምንቱ እንዴት ነበር? ሁሉ ነገር አማን ሁሉ ፒስ አይደል? እግዚአብሔር ይመስገን ይመቻችሁ። በያላችሁበት ሰላምና ጤና እንድትሆኑ ምኞቴ ነው። እንግዲህ ለዛሬ በቴክኖሎጂ ወሬያችን ማለት ነው በብሉቱዝ እና በኢንፍራሬድ መካከል ያሉትን ልዩነቶች መሰረታዊ የሆኑ ልዩነቶችና አንድ የሚያደርጋቸውን የሚያስተሳስራቸውን መሰረታዊ ጽንሰ ሐሳብ አብረን የምንመለከት ነው የሚሆነው። ፈታ ብላችሁ ጠብቁ። እንግዲህ ብሉቱዝ እና ኢንፍራሬድ ዋየርለስ ቴክኖሎጂዎች ሲሆኑ በአብዛኛው በቤት ውስጥ የምንጠቀምባቸው ዋየርለስ ቴክኖሎጂዎች ናቸው። እንግዲህ ነፍሶች ሁላችንም ብሉቱዝም ኢንፍራሬድም በተለየ አጋጣሚ እንጠቀማለን ማለት ነው። እንግዲህ እነኚህን ቤት ውስጥ የምንጠቀምባቸው እያንዳንዶቹ ዲቫይሶች የትኞቹ ብሉቱዝ አላቸው፣ የትኞቹ ኢንፍራሬድ አላቸው፣ ቤዚክሊ ደግሞ በኢንፍራሬድ እና በብሉቱዝ መካከል ያለውን ልዩነት ደግሞ ዛሬ በደንብ የምንመለከት ነው የሚሆነው ማለት ነው። እንግዲህ ዋየርለስ ቴክኖሎጂ ወይም የገመድ አልባ ቴክኖሎጂ የምንለው ትንሽ ቀደም ባሉት ጊዜያቶች ጀምሮ የነበረ ቴክኖሎጂ ነው። ይህም እንግዲህ ያለ ምንኛውም አካላዊ ግንኙነት ወይም ፊዚካል ኮሚኒኬሽን ሳይኖር በገመድም ሳይኖር ማለት ነው በዋየርለስ ቴክኖሎጂን በመጠቀም ነገሮችን፣ ዲቫይሶችን፣ ኤሌክትሮኒክ ዲቫይሶችን ኮሚኒኬት የማድረግ ቴክኖሎጂ ነው ማለት ነው። ብሉቱዝ ቴክኖሎጂ የሬዲዮ ፍሪኩዌንሲን የሚጠቀም ሲሆን 2.4 ጊጋሄርዝ ሬዲዮ ፍሪኩዌንሲ ዌቭን እንዲጠቀም የተፈቀደለት ሲሆን በተቃራኒው ደግሞ ኢንፍራሬድ ደግሞ የኢንፍራሬድ ላይቶችን ኢንፍራሬድ ራዲዬሽን ላይቶችን በመልቀቅ በእርግጥ በአይን የሚታዩ ላይቶች አይደሉም፣ በጣም ናኖሜትርስ በጣም ጣይን የሆኑ ጥቃቅን የሆኑ ላይቶችን በመልቀቅ የሚሰራ ቴክኖሎጂ ነው ማለት ነው። እንግዲህ ሁለቱ በትራንስሚሽን ቴክኖሎጂያቸው ራሱ የተለያዩ ናቸው። ይሄ ብሉቱዝ ቴክኖሎጂ ሬዲዮ ፍሪኩዌንሲን የሚጠቀም ሲሆን ኢንፍራሬድ በተቃራኒው የኢንፍራሬድ ራዲዬሽን ላይትን የሚጠቀም ነው ማለት ነው። የአገልግሎት ሬንጃቸው በሬንጅ ደግሞ ስንመለከት ብሉቱዝ የተፈቀደለት ማክሲመም ሬንጁ እስከ 10 ሜትር ነው። ልብ በሉ ነፍሶቼ፣ የምነግራችሁ ስለ ቤት ውስጥ ዲቫይሶች ነው። ኢንፍራሬድ በተቃራኒ እስከ 5 ሜትር ድረስ ይፈቀደለታል። 5 ሜትር ድረስ ኢፌክቲቭ ሬንጅ አለው ማለት ነው። ብሉቱዝ 10 ሜትር፣ ኢንፍራሬድ 5 ሜትር። ነገር ግን ነፍሶቼ እዚህ ጋር ልብ እንድትሉ የምፈልገው ኢንፍራሬድ በጣም አድቫንስድ የሆኑ አገልግሎቶችን መስጠት ይችላል። ወደ መጨረሻ አካባቢ እንመለከታቸዋለን። አሁን ግን የምንመለከተው የቤት ውስጥ ብቻ ስለሆነ በቤት ውስጥ አገልግሎት ሬንጃቸው ማለት ነው ብሉቱዝ እስከ 10 ሜትር ድረስ ይፈቀድለታል። ኢንፍራሬድ በተቃራኒው እስከ 5 ሜትር የአገልግሎት ኢፌክቲቭ ሬንጅ አለው ማለት ነው። እንግዲህ ይህ የሚያሳየው ብሉቱዝ በሁለት እጥፍ ኢንፍራሬድን በአገልግሎት ከቨሬጅ ደረጃ በሬንጅ ደረጃ እንደሚበልጠው ነው ማለት ነው። ሌላኛው መረጃ የመለዋወጥ ፍጥነታቸው ወይም ትራንስሚሽን ስፒዳቸው ሲሆን በዚህ በኩል በብሉቱዝ ከ1 ሜጋባይት ፐር ሰከንድ እስከ 3 ሜጋባይት ፐር ሰከንድ መረጃዎችን መለዋወጥ የሚችል ሲሆን በተቃራኒው ኢንፍራሬድ ከ115 ኪሎ ቢት ፐር ሰከንድ እስከ 15 ኪሎ ቢት ፐር ሰከንድ መረጃዎችን የመለዋወጥ ፍጥነት አለው ማለት ነው። በዚህ ረገድ እንግዲህ መረጃዎችን በመለዋወጥ ትራንስሚሽን ስፒዳቸው ከተመለከትን ኢንፍራሬድ ሻል ባለ መልኩ ትራንስሚት የማድረግ ወይንም መረጃዎችን የመለዋወጥ አቅም እንዳለው እንመለከታለን። ነገር ግን ለሁለቱም ኮመን የሆነው ኢፌክቲቭ የሆነው ትራንስሚሽን ስፒዳቸው 3 ሜጋባይት ፐር ሰከንድ እንደሆነ እንግዲህ ባለሙያዎች ይናገራሉ ማለት ነው። ለብሉቱዝ ቴክኖሎጂ እንደ ምሳሌነት የሚያገለግሉት ስልኮቻችን፣ ላፕቶፖቻችን፣ ታብሌቶቻችን እንዲሁም ደግሞ በዋየርለስ ኤርፎኖቻችን እና በተጨማሪም እንደገና ዋየርለስ ስፒከሮቻችን የብሉቱዝ ቴክኖሎጂ የተገጠመላቸው መሆናቸውን እንግዲህ ሁላችንም የምናውቅ ነው። በተቃራኒ ደግሞ ኢንፍራሬድ ለቤት ውስጥ አገልግሎት በብዛት ተተርጉሞ የምናገኘው በቲቪዎቻችን አሊያም በስፒከሮቻችን ሪሞቶች ላይ ወይንም የቤት ውስጥ ሪሞት ቴክኖሎጂዎች በአብዛኛው በኢንፍራሬድ የሚሰሩ ሲሆን በተጨማሪም እንደገና የናይት ቪዥን ካሜራዎችም እንደዚሁ በኢንፍራሬድ ቴክኖሎጂ የሚሰሩ ናቸው። ከዛም በተጨማሪ ሳውና ባዞች እንደገናም ደግሞ
የሂተሮች ኢንፍራሬድ ሂተሮች አሉ ቤት ውስጥ ሙቀትን የሚሰጡ ማለት ነው። እነሱም እንግዲህ ከቤት ውስጥ ዲቫይሶች ኢንፍራሬድ ቴክኖሎጂን የተተከበረላቸው ናቸው። ነገር ግን በጣም በብዛትና በስፋት የሚገኘው በሪሞት ኮንትሮሎቻችን ላይ የኢንፍራሬድ ቴክኖሎጂን በብዛት እናገኘዋለን ማለት ነው። እንግዲህ ኢንፍራሬድ ቴክኖሎጂ በጣም ከቤት ውስጥ ውጪ ሰፊ በሆነ አገልግሎት መዋል የሚችል ቴክኖሎጂ ነው። ለምሳሌ ኢንፍራሬድ ቴሌስኮፖች አሉ። ኢንፍራሬድ ቴሌስኮፕ የጠፈር ምርምሮችን ለማድረግ በጣም ጠቃሚ የሆኑ ቴሌስኮፕ አይነቶች ናቸው። ከዛም በተጨማሪ እንግዲህ ኢንፍራሬድ ያልኳችሁ ነፍሶቼ በጣም በከፍተኛ ሁኔታ በሚሊተሪ እና በሜዲካል ሳይንስ አካባቢ ከፍተኛ ጥቅም አለው። ሚሊተሪ ላይ ለምሳሌ ሁላችንም ፊልም ስናይ አንዳንድ ጊዜ በጨለማ ውስጥ ወታደሮች መነጽር የሚመስል ነገር ሰዎችን ዲቴክት የሚያደርግ መነጽር አይነት ነገር አድርገው ሰዎችን የሚያዩበት ያኛው ሰው ሳያቸው በጨለማ ውስጥ ሰውን የሚያገኙበት ያንን ኢንፍራሬድ ላይት በመልቀቅ የሚያገኘውን የሰውን ሼፑን መልሶ በመላክ ነው የኢንፍራሬድ ቴክኖሎጂ። አንደኛውም እንግዲህ የወታደሮች መነጽር ላይ የሚተገበር ነው ማለት ነው። የማታ ማታ ናይት ቪዥንን ሁልጭ አድርጎ የሰዎችን እንቅስቃሴ በሚያሳይ ቴክኖሎጂም አለው ማለት ነው። ዞሮ ዞሮ ኢንፍራሬድ በብዛት በቤት ውስጥ የምናገኘው ሪሞት ኮንትሮሎች እና ቅድም የጠቀስኩላቸው ሳውና ባዝ፣ አንዳንዴ ናይት ቪዥን ካሜራዎች ቤታችን ካሉ እነሱ ላይ እንግዲህ በስፋት ተተርጉሞ እናገኘዋለን ማለት ነው። መገልገያ መሳሪያዎቻችን የሚቀመጡበት ቦታ ይህንን የነኝን ዋየርለስ ቴክኖሎጂዎች በከፍተኛ ሁኔታ አፌክት ያደርጋቸዋል፣ ማተር ያደርጋቸዋል። ለምሳሌ ያህል ብሉቱዝ ስልካችንና ኮምፒውተራችን የምናገናኝ ከሆነ በማንኛውም አይነት ርቀት 10 ሜትር ውስጥ እስካለን ድረስ ስልካችንን ኪሳችንን ውስጥ ይሁን ይዘነው ዞሮ ዞርም እያለ ይሁን ብቻ ኢፌክቲቭ ሬንጁን ጠብቀን ከተገለገልንበት ብሉቱዝ የሚሰራ ሲሆን፣ ኢንፍራሬድ ግን ቅድም ያልኳችሁ ላይት ስለሆነ የሚለቀው ኢንፍራሬድ ራዲዬሽንን ስለሚሆነ ኢንፍራሬድ ራዲዬሽን ላይትን ስለሆነ የሚለቀው እንግዲህ ቀጥታ ኮሙኒኬት ማድረግ አለባቸው ማለት ነው። ለዚህም እንግዲህ ቅድም ሪሞት ኮንትሮል የኢንፍራሬድ ዋነኛ ምሳሌ ነው ብያችኋለሁ። ቴሌቪዥናችን ቁጭ ብሎ ሪሞታችን እንደዚህ ተይዞ ነው መቀየር የምንችለው፣ ወይም ወደ ፊት ለፊት አድርገ ነው እንጂ ደብቀ ነው የኪሳችን ውስጥ ወይ በማይሆን አይነት አቅጣጫ አድርገ ነው አይሰራልም። ምክንያቱም ቀጥታ መገናኘት ስላለበት ማለት። ስለዚህ ዲቫይስ ሎኬሽን በሲሪየስሊ ማተር ያደርጋችኋል እነኚህን የዋየርለስ ቴክኖሎጂዎች ማለት ነው፣ በተለይ ኢንፍራሬድን ማለት ነው። እንግዲህ በመሰረታዊነት በአጭሩ ቢሆን በጣም ሰፊ ሀሳብ ቢሆኑም ማለት ነው አጠር አድርጌ የኢንፍራሬድ እና የብሉቱዝ ዋየርለስ ቴክኖሎጂዎችን ለማስቃኘት ሞክሬያለሁኝ። እዚህ ላይ እንግዲህ ሀሳብ አስተያየት ካላችሁ ማወቅ የምትፈልጉት የሳይንስና የቴክኖሎጂ ሀሳቦች ካሉ እባካችሁን እዚህ ገጽ ላይ ፊት ለፊት በምታገኙት ኮመንት ሴክሽን ላይ እንድታሰፍሩልኝ ጠይቃችኋለሁ። በነፃነት ኮመንት አድርጉ። ቪዲዮአችንን ከወደዳችሁት ላይክ አድርጉ። ያስተምራል ብላችሁም ካሰባችሁ ይህንን ቪዲዮ እንግዲህ ሼር በማድረግ ለሌሎች እንድታደርሱልኝ እጠይቃችኋለሁ ማለት ነው። ኢትዮቴክ እስካሁን ለነበረን ቆይታ በጣም ነው የማመሰግነው። ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ዝም ብላችሁ መመልከት አይደለም፣ ሰብስክራይብም አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ ብያችኋለሁ። ይመቻችሁ። ቻው።